ሰላም ሰላም። አይ ዶክተር ቃል እባላለሁ ከኒውክለስ ሆስፒታል የአእምሮ ሕክምና ክፍል። ብዙ ታካሚዎች እኛ ጋር ይመጣሉና ምን ይላሉ? 5-6 የጤና ተቋማት ሄድኩኝ፣ ያልተመረመርኩት ምርመራ የለም፣ ግን የሚሰማኝ አካላዊ ህመም ምንም የለም ነው የምባለው። ወይ በጣም ብዙ እየተጨናነቃችሁ እያሰባችሁ ነው፣ በቃ ረፍት አድርጉ ነው የምባለው። ወይ ከገንዘቤ ወይ ከጊዜ ወይ ከጤናዬ አልሆንኩም። ኒውክለስ ሆስፒታል ላይ ሁለገብ የሆነ አካላዊም አእምሮአዊ ጤናንም የሚያግዝ እርዳታ እንደምናደርግላችሁ ለማስረዳት ነው። ይሄ ኪዩቢክስ ይባላል። ለምሳሌ ይሄንን እንደ አንድ ሙሉ ሰው ብናየው፣ አንድ ሙሉ ሰው ጤናው የተገነባው ከነዚህ ከተለያዩ አይነት ነገሮች ነው። እናንተ ያላችሁት ይሄ የሚሰማው አካላዊ ጤና ለምሳሌ አረንጓዴው ነው። የአረንጓዴ አካላዊ ጤና የሚሆነው ስለ ዛፍ እናስብ። ዛፍን ብትተክሉት ከታች ያለው አፈሩ፣ ውሃው፣ ሚነራሉ ካልተመቸው ከላይ ያለው አረንጓዴው የሚያበራ ይመስላችኋል? ወይ ጥሩ ቅጠል ወይ ጥሩ ፍሬ ይሰጣል? አይሰጠንም። ስለዚህ አካላችንም እንደዛ ነው። እዚህ ጋ ነጩን እናስብ። ነጩ አንዱ የሰው ልጅ መሰረታዊ ጤናውን ሊያሟላበት የሚችለው ነገር ስፒሪቹዋሊቲ ወይም መንፈሳዊነት፣ ለህይወቱ ሚኒንግ የሚሰጠው ነገር ነው። ሌላኛው ይሄ ጭንቅላታችንን ሀሳባችንን የሚወክል ነገር ነው ማለት ነው። ሀሳብ የብዙ ነገር የሚወለድበት ቦታ ነው። ለምሳሌ እኔ ስለ ራሴ ጥሩ ነገር እያሰብኩኝ ካልሆነ ደስተኛ ሆናለሁ? አልሆነም። በትንሹ ሆስፒታል ስንመጣ መፍትሄ አገኛለሁ ብለን ብንመጣና አይ መፍትሄ አላገኝም ብለን ብንመጣ እኩል አይነት ስሜት፣ እኩል አይነት ለውጥ ይኖረናል? ይኖረናል። ማህበራዊ ግንኙነት የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም ይላል አይደል? ከዛ ውጭ ግን ሰው በተፈጥሮ ብቻውን በሆነ ቁጥር በማይሆኑ ሀሳቦች መጠመድ፣ ወደ ድብርት፣ ራሱን ወደ ማግለል፣ ውስጣዊ ደስታውን ወደ መነጠቅ ይሄዳል። ስለዚህ ቢያንስ በቸገረው ጊዜም ቢሆን የሚያናግረው፣ ሀሳቡን የሚገልጽለት፣ መንገድን የሚያሳየው ቢሆን ወይም ደስታውን የሚጋራው ሰው ይፈልጋል ማለት ነው። ስለዚህ ትክክለኛ የሆነ ራሱን የሚገነባበት ጥሩ ማህበራዊ ግንኙነት የለውም ማለት ልክ ኢሞሽናል ወይም የስሜት መረበሽን፣ በሀሳብ ስለ ራስ ያለን ቫልዩ ማዛባትን ያመጣል ማለት ነው። ስለዚህ ይህንን አላስተካከልንም ማለት ሌሎቹንም ነገሮቻችን ይረብሸዋል። በመጨረሻ ይሄኛው ድርጊታችን ነው። ሰው ሲኖር ትርጉም ያለው ነገር በህይወት ውስጥ መስራት ይፈልጋል። ለምሳሌ እኔ ማከም፣ ያከምኳቸውን ሰዎች ውጤት ማየት ልክ እንደሚያስደስተኝ፣ ስለዚህ ድርጊት ነው። ስለዚህ አሁን ለምሳሌ ሰዎች እድሜያቸው እየጨመረ በሄደ ቁጥር የሚሰሩት ስራ ሳይኖር ቤት ቁጭ ብለው ሲውሉ ይሄ ኦሬንጅ የምንለውን ከለር ካየነው ስለ ስሜት እናወራለን ማለት ነው። ኢሞሽናል ሄልዝ የምንለው ወይም ስሜታችን ጥሩ ባልሆነ ቁጥር የተለያየ ህመም ይመጣል። በመጨረሻ የቀረ ይሄኛው ፓርት ቀዩ ነው። ለምሳሌ ሰው ከኖረ፣ ካሰበ፣ ከተሰማው ትርጉም ያለው ነገር ኮንትሪቢዩት ማድረግ፣ መስራት ወይም ደግሞ እነዚህ ድርጊታዊ የሆኑ ነገሮች ላይ ኤንጌጅ ማድረግ ያስፈልገዋል ማለት ነው። ስለዚህ ይሄ ነገር ምን ይሆናል መሰላችሁ? በህይወት ስንኖር አንዱ በዚህኛው ጎን አንዱ በዛኛው ጎን ሲገፋን እንደዚህ ድብልቅልቅ ያሉ ነገሮች ይኖሩናል ማለት ነው። ስለዚህ አንዳንዴ ሰዎች ስራዬ ብለው የህይወት ስራቸው ላይ ብቻ ያተኩራሉ። ይህ ማህበራዊ ህይወታቸውን፣ ስነልቦናዊ ስሜታዊ የሆኑ ነገሮቻቸው ላይ ተጽዕኖ ከመፍጠራቸው የተነሳ አንዴ መጥቶ አካላዊ ህመም እስኪፈጥር ድረስ ጫና ይፈጥርባቸዋል ማለት ነው። ግን የሰው ልጅ ሙሉ ጤንነቱ የተጠበቀ እንዲሆንና ወደ ትክክለኛ መንገዱ እንዲመለስ በተቻለ መጠን እነዚህን ነገሮች ባላንስ አድርገን በተቻለ መጠን ሃርሞኒየስ በሆነ መልኩ ወደዚህ እንዲመጣ መሞከር ይኖርብናል ማለት ነው።